ሀቢባ ለባሏ ሱፍ መግዛት እስተቻለች ለባሏ ብዙ መጠጦች ቤት ውስጥ ማስቀመጥ ከቻለች አንተ ለምን አትደፈጠጥም? ያንተ ትዳር እንኳን በአናት ዓለም ለምን እያየነው ዜት አይፈነዳበትም? አያገባትም። እዚህ ጋር እንዴት ለባል ትቀልባለህ ትላለች። እሷ ግን መጠጡን ሺሻውን ላሳይቀር የምታቀርብለት እሷ ናት። ልጇ ሆዷ ላይ ሄዶ ልጥፍ በሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው። ስታስተበትብ ሀቢባ በመውለድ አትፈልግም። ባይዘው ላይ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እንደምትጠይቅ ግን እንድትጽፉልኝ ይፈልጋል። ገባችሁ? ለምን ህገ ወጥ አይደለም ምናምን ነገር ትላለች። ህገ ወጥ መሆኑን ግልጽና ግልብ እኮ ነገር ምንድነው? አረብ ሀገር ቁጭ ብላ ነው እጣ የምታስቆርጠው። በአረብ ሀገር ደግሞ ሐራም ነው፣ ኃጢያት ነው፣ ወንጀል ነው። እዛ ሴት በዛም ከሄድ ብዙ ዩቲዩበሮች አይታችሁ ከሆነ የቤት ማስታወቂያ ይሰራሉ። ቤት ገዛው ሊያ የኛ ሊያ ኮሶ አሁን ቤት ገዛው ስትል ወሬኛ ግቢበት አልኳት። ምቀኞች ቅጥል በሉ ይላሉ ቴክስተሮች ደግሞ ከስር ምቀኞች ቅጥል በሉ እንትና ቤት ገዛው ብላ ሁሉም ዩቲዩበሮች አንድ ሰሞን አይታችኋል። አዲሱን ቤቴኑ ላሳያችሁ ይላሉ። ገና እንጨትና ብረት ያሳዩዋልና እኔ ልጄን ነው የምላችሁ እንደዚህ እጣ ማስቆረጥ በውስጥ መጣው አናገሩኝ ማለት ነው። ከኛ ጋር እንድትሰሪ ማስታወቂያ በእያንዳንዱ ዙር ላይ ቦነስ እንዳለ ይነገሩኝ። ምን እንዳልኳቸው ታውቃላችሁ? ልጄን ነው የምላችሁ። መስዬ በጣም ተቀይሜሻለሁ። የጥንት የጠዋቷ የእውነት ምን እንደነካሽ አላውቅም። ጠፍተሻል። ምን እንደሆነ ልንገራችሁ። በውስጥ መጡና በWhatsApp ደወሉልኝ ማለት ነው። ለመጀመሪያ ሲደውሉ አልነበርኩ። ከዛን ጻፉልኝ ለእንደዚህ ስራ ፈልገንሽ ነው አናግሪኝ ስሉ አናገርኳቸው። እሺ ምንድነው ስላቸው ከኢትዮጵያ ነው እንደዚህ ሪል ስቴቶችና ቤት ምናምን ላይ እጣ በእጣ እንደዚህ ማድረግ ነው እና አንቺ የላይቭን ነገር እንድታስተዋውቂና እንደዚህ ለዛ እንከፍልሻለን እና ዋጋ አሉኝ። ቀጥታ ሲሉ ምን እንዳልኳቸው ታውቃላችሁ? እግዚአብሔርን ቃል በቃል ማለት ይሄ ነገር ትክክል ህጋዊ መሆኑና ለመሆኑን ለሚመለከተው አካል ማውቃቸው አንዳንድ የሚመለከታቸው አካል አሉ። በዚህ ጉዳይ ላይ በቤቶችና በመናምን ላይ እናንተ የላካችሁልኝን እንትን ፕሮጀክት ወደነሱ ልኬ ህጋዊ ከሆነ እገባለሁ አልኳቸው። ችግር የለውም ደስ ይለናል አሉ። ደውሎ ያውቁ ጠፉ። እሺ ያ አንዱ ደግሞ ቤት ማስታወቂያ ላይቭ እንድሰራላችሁ እኔ ቤት እንደገዛው እንደዛ ማስታወቂያ እንድሰራ እና ምን ያህል በውጪ በዲያስፖራ ወይ በውጪ እንዳለ ተመልካች እንዳለኝ እንትንሽ ላኪ ያሉ ይላኩላቸው። ከዛ በኋላ ድሬዳዋ ላይና ወይ ሐረር ላይ እንደዚህ አይነት የቤት እድል ቢኖራችሁ አሪፍ ነበረ። እኔ ራሱ ለራሴ እገባበታለሁ አልኳቸው። እስካሁን ድረስ አልጀመርንም እንደዚህ አይነት ፕሮጀክት ግን ወደፊት እንገባበታለን አሉ። ሁላችሁም አዲስ አበባ ላይ የተጫረሳችሁን ያላችሁት የቢዝነስ ጭንቅላት ካላችሁ ወደ ክፍለ ሀገር ገባ በሉ ትሰራላችሁ አልኳቸው። ከዛ አንድ ቀን ክፍለ ሀገር እንደዚህ ቢኖራችሁ ምናምን ስል ሳወራ ጠዋቱ ምን አይነት ፕሮጀክት ብሎ ቀርላ ከሊ መሰላችሁ? እንኳን ደስ አለሽ መጣንልሽ ምስራቅ የሚል ማስታወቂያ ሰርታ ይልክልኝ። ዋት አልኩኝ። ማታ ሳወራ ነበር። ጭራሽ እቅዱ እንደሌላቸው ግን ወደፊት እቅድ ውስጥ እንደሚያስገቡ ነግሮኝ ኦሬዲ ፕሮጀክት ቀርጾ እባክሽን የምስራቋ ጨረቃ ብለንሻል፣ ይሄን የምስራቁን ፕሮጀክት ተኛ ጋር ተቀላቀያል እናቲቱም እና በአንድ ቀን ፕሮጀክቱን ጭራሽ ሐሳባችን ውስጥ አልነበረም አላላችሁም እንዴ በአንድ ሌሊት መቼ ድሬዳዋ እንደምትሄዱ መቼ ሐረር ላይ ጉብኝት እንደምታደርጉ መቼም እንደምታደርጉ ከመቼው ደነገጋችሁ ስል እኔ እንትን ነኝ አለ ጀስት የለም የባለ ሀብቶቹ የድርጅት እንትኑ የሚያስተዋውቅ ምን ነው የሚባለው በእንትን ቋንቋ እዛ ብቻ ነኝና የነሱን እቅድ አላውቅም ነበራል።
ቦለኩት። አረ በኔ ምክንያት ሂጂና በግዢ ነሚኮ ሊልዬ ብዬ ዲያስፖራን ቀስቀሼ ብርሽን አስበልቼ ሁሉ ቀን ስታይኝ ልትረግሚኝ እናቴ ትሙት ቦለኳቸው። በሌላም ቁጥር ሲመጡ ቡልክ የማንን ሰዓትና ጊዜ ነው ወሽ የሚያደርጉ? ገባችሁ? ዛሴት እና እንደዚህ አይነት ማስታወቂያዎች ብዙ ይመጣላችኋል። እሱ ላይቭ ላይ በገባው ቁጥር እየገባ ያስተዋውቃል። ከዛን እኔ ገዛውትን ቤት ላይ ማብራሪያ ይሰጣል። እኔ ገዛሽው ብሎ እኔ አዲስ አበባ ላይ እናቴ ትሙት ቤት አይደለም በግ አልገዛም። እኔ አዲስ አበባ ለነዋሪዎቹ ምችት ይበላ ሀገሬ ናት፣ ዋና ከተማ ናት፣ ድምቀት ትሁን፣ የአፍሪካ መጠሪያ ትሁን። እኔ ግን ለኑሮ አዲስ አበባን አልፈልጋትም፣ አልወዳትም። ምክንያቱም ልጅ ሆኜ ቫኬሽን ስንሄድ በጣም ቪአይፒ ሀብታም ቤተሰብ አለን። ግን ልጅ ሆኜ ቫኬሽን ስንሄድ በጣም ብርዱ ያስጠላል፣ ምኑ ያስጠላል። ያ አይምሮዬን ቶርች አድርጎታል። አይ ዶንት ኖ ከሀገር ከመውጣቴ በፊት ማለት ነው። አይምሮዬ ያ ነገር አለና ለኑሮ አልፈልጋትም፣ አልፈልጋትም። እና እኔ መኖር ብፈልግ ከናዝሬት ጀምሮ እስከ ታች ነው መኖር ብፈልግ ለኑሮ ማለት ነው። ግን ትምር ድምቅ ትበል አዲስ አበባ እንትን ትበል። እኔ ግን ለመኖር አልፈልጋትም አዲስ አበባ። ከናዝሬት ጀምሮ ነው ብኖር ወደ ላይ አገር ደግሞ ከሄድኩኝ ምናልባት ደቡብን አይቼው አላውቅም። ዝም ብዬ ሳስበው የሐረር አይነት አየር ያለው ይመስለኛል። ህዝቡ ጋም ለመላመድ ከባድ አይመስለኝ። ደቡብ እና ከናዝሬት እንዳለ ከናዝሬት ጀምሮ እስከ መጨረሻ እስከ ጅጅጋ ድረስ ናይስ። ለኔ የምፈልገው አዲስ አበባ እምር ትበል፣ ደስ ትበል፣ ስትታይ ደስ ይላል፣ ኩራት ነው ምናምን። ግን እኔ አየሯን አልወዳትም። I don't need it. Yeah. I don't need it. እና በአንድ ቀን ፕሮጀክቱን ሲያደርጉት እና ማስታወቂያ ምን ማለት እንደሆነ የኢትዮጵያ ማስታወቂያ ገብቶኛል። ይመቻቸው። ግን እዳ እንደሚከፍሉበት ነው የምነግራቸው። በጣም ሀቢባ ጋር ተጣሉ። ኢንፎርሜሽን ኢንሳይደር አውዝ ብላ መሽጣል። ቀይስቲ ፈታላዎችን ሊያቸው እስቲ ጋይስ፣ አሁን ትልቅ አጀንዳ አለን። የና ሀቢባን ጥል ለምናስተናግደው ይሄን የሀፒን ጉዳይ እንኮ አሁን እንትን መስርተን ሪፖርት ልናደርግ ነው የምንፈልገው። ሪፖርት ስላችሁ ለፖሊስ እሺ ጀምረን እኔ በልጄ የማልኩት ከዚህ ነገር ላይ እጄን አለመሰብሰብ ሐሳቤ የሆነ ሆዴ እየራራ እንዳይመጣ ስለፈለኩ ግድብ አደርጋለሁ። እና ሀቢባን በቤት ጉዳይና በምናምን ዋጋ እንደምትከፍል ነግሬያታለሁ። ጻፉት። ገና ነው አልከፈለችም፣ ግን ትከፍላለች። ባሏ ምን ስራ እንደሚሰራ ታውቃላችሁ? ኤምባሲ ሾፌር። ግን ኤምባሲ ጎን ለጎን ምን እንደሚያደርግ ታውቃላችሁ? የሸቃላ ጠፍቶ ይመጣል አይደል? የኛ ልጆች ጠፍቶ ይመጣሉ። ከዛን ኤምባሲ ይመጡ የለ አንዳንድ አረቦች ሰራተኛ ከኤምባሲም ስለሚያገኙ ይመጣሉ። ምክንያቱም ከኢትዮጵያ ለማምጣት ወደ 400,000 ድርሃም ምናምን ይከፍላሉ፣ ወደ 100,000 ምናምን አይደል? ያ ክፍያ እንትን ሳይል ግን በህጋዊ መንገድ ከዛው ለመውሰድ ይፈልጋሉ። ከዛን እነዚህ ሾፌሮች፣ ዘበኛ፣ ወረቀት አቀባይ ምናምኖች አሉ ዊዛውት አምባሳደር ገና አምባሳደሩ ጋር ምናምን ጋር ልጆቹ ሳይደርሱ እዛው ይቀባበሉና ልጆቹ ደግሞ ያ ኤምባሲ ነው የሚመስላቸው። ሁሉም ነገር ኤምባሲ ነው የሚመስላቸው። እዛ የታሰረ በጉላ ኤምባሲ ሰራተኛ ነው የሚመስላቸው የኛ ልጆች ችግራቸው። እሺ እዛው አየር በአየር ይወስዱና ሰራተኛ ፈልጋለ ብሎ ያስመዘገበ ወይ ምናምን አረብ አላል ሄደው ይሰጣሉ። ከዛን እዛ ይቀባበላሉ። ያየ በሰማል አለ እዛው የኤምባሲ ልጆች የኡነት እና እናቴ ትሙት ይከፍሉበታል። የኡነት ይከፍሉበታል።
በተለይ እንደዚህ ሰው ዝውውር በጣም ወንጀል በሆነበት ሰዓት አይደል ዜጋ እየተቸገረ እያለቀሰ ከሀገር ሲወጣ እሱም ሀገሩ ቤተሰቡም ዋጋ እየከፈለ ወጣት እያጣበት ለቤተሰቡ ይሆናል ብሎ መንግስትም ኦኬ መውጣት ከፈለጉ ብሎ ፈርሞ ከሀገር እንዲወጡ አድርጎ ግን እየተጠቀሙ ያሉት እነ ሀቢባ ናቸው እነ ሙኒት ናቸው እና ሲቸገሩና ሲታመሙ ብቻ ኤምባሲ የሚጠራ ከሆነ ኤምባሲ ባለመጠቀም አለበለዚያ ሌባ ሲካፈል ወይ ስላልተከፋፈላችሁ ነገር ይሆናል እናንተ እዛ ክፍፍል ውስጥና እዛ ጥቅም ውስጥ ከሌላችሁ እንደ ሀገር ስማችሁን እንትን ታረጋላችሁ ለምን ሲታመሙ ችግራቸውን ብቻ ጋር አይደለም ለእናንተ የሚደወል በአረብ ሀገር ልጆች እየተጠቀሙ ያሉት አረብ ሀገር ያሉ ልጆች ራሱ አይደለም እየተጠቀሙ ያሉት እና ሀቢባ ናቸው ሀቢባን እያየናት ረዘመች በመዳም በእህቶቼ ብር ማለት ነው እነ ሙኒት ቂጣ ወጡ ዛሴት ዛሴት የእውነት እንደ ቀልድ እንዳታዩት እኔ የሙኒትን መታወቂያ ምናምን ሙሉ ስም ስለሚያስፈልግ ለሰራተኛና ማህበር ልክ ያለው እዚህ የፈለገ ሙኒትዬ ምናምን ብንል ይሄ እሷ መታ ሄለንዬ ካለችኝ ሄለን ላታል ሙኒት ላታል ስራዋ ግን ሌላ ነገር አያገባም እኔ ሰው መጥቶ ባናገረኝ መንገድ አናገራለሁ መተ ባናገርከኝ መንገድ አናገርኩ ማለት ላንተ ያለኝ አመለካከት ወይ አንተ የምትሰራቸው መሰሪ ነገሮች አይምሮዬ ውስጥ ተቀየሩ ማለት አይደለም እኔ እንደዚህ አይነት ባህሪ ነው ያለኝ ዛሴት እኔ ጋር ርቦ እንጀራ ልሰጥ እችላለሁ ግን እንጀራ ከልክለ ደብድበ የገደልካት ልጅ ግን እያስፈረድኩብህ እንደሆነ ወቅ እኔ እንደዚህ አይነት አመለካከት ነው ያለኝ እሺ ጋይስ የሆነ አንተን እየከሰስኩ ስለሆነ አንተን በጥላቻ አላሳድድህም ማደሪያ ተላስተኛ ሁላ ይችላል እኔ ጋር ላኖር ይችላል ግን የከሰስኩ ነገር ሌላ አጀንዳ ነው አምላክ ዚስ ምን ታረጋለህ እንደዚህ ምን እንደሚባለው እንደዚህ አይነት ባህሪ I think እኔ እንደዚህ ነው ማስበው ጋይስ ኮፒ ሊንክ 1000 በላይ 5000 ምናምን አድርጉት ጋለሪ አዲስ መጥቷል እስቲ ሙሉት ጋይስ ሙሉት ጋለሪ ሙሉት ፔጃችን ይንቀሳቀስ እየተንቀጠቀጠ ነው እኔ በቀን በመጣው ቁጥር ጠላት እንዳበዛው ነው እቺ ልትጥፋለን የሚለን ሰው እንጂ ሄለን ትኑርልን የሚለኝ ሰው ምን ያህል ሰው ነው አንድ ሰው እንኳን የለም እኮ ጋይስ አንድ ሰው የለም እኮ ብትኖሩማ ጋለሪ ትሞሉቱና ቤቱን ተጠብቁታላችሁ ዩቲዩብ ላይ አሁን እንደዚህ ሱፐር ቻት ላኳልም ጋለሪ እኮ አለ ዩቲዩብ ላይ ግን አያስገድድህም እንደዚህ አያስገድድ አለ ጋለሪ አለ ሱፐር ቻት አለ ተብተብ አለ ግን አያስገድድህም ዩቲዩብ ሰቀጫን አይደለም የሳጅንን ጉዳይ 10 አንበሳ አውርዱ እኔ እዚህ ድረስ ሄድበታል ከፈለጋችሁ ቁጭ በለ ወሬውን ማጣራቱን ትፈልጋለህ ከዛን እኔ በደረቅ እንትኔ ልወዝወዘው በግሬ ብዬ እስቶስሎሽ ሳገርላል እግዚአብሔር 10 አንበሳ አውርድ ጉዳዩ ይያዝላል ሚዲያ ላይ አይደለም በሪል ላይፍ ሄድላል ኦስሎ ሄድላል ከፈለክ አዋጣችሁ አንዳንድ አንበሳ 10 አውርዱ ኦስሎ እያያችሁ እነደዋለሁ ነው የምላችሁ የሳምንት ቫኬሽን ይዤ ወጣለሁ እዚህ ሀገር ያን ሰውን ስምና ያን ሰውን ቁጥር ካገኛችሁት ቤቱ እየመራ ይወስዳል ራሱ ዝም ብለ ለባለ ታክሲ ይሄን አድራሻ ውሰደኝ በዚህ ቁጥር ስትለው እዛው አውጥቶ ይሰጣል ሳጅን ልትነግረኝ አይገባሽ አንድ ሰው ቁጥሩና ቤቱ እንትን አለ ለባለ ታክሲ
እንደዚህ ነው የመጣውትና ውሰደኝ ብለ ከሰጣችሁት ቁጥርና ወይ ቴሌፎን ቁጥር ወይ ስሙ ባለ ታክሲው ዝም ብሎ ለምን ኖርማል ነው ይሄ ህገወጥ ምናምን ነገር አይደለም ያ እና አንዳንድ ምልክቶች አሉ ከኋላ አንድ ነገር በእርግጠኝነት ልንገራችሁ ሳጅን ነው የምትለው ሳጅን ነው የምትለው እዚህ ኖርዌይ መጣ ተመልሳ ሄደች የምትሉ ሰዎች አላችሁ ወዴት ስላችሁ ቤቷን እኮ ተመልሳ ገባች እንዴ ታዲያ ቤቷን እንጂ መገባው የት ነው መገባው እንደገና በስንት ሰዓት ውስጥ ተመልሳ ገባች ስል ትንሽ ቆይታ ወዲያው ገባች ላይቭ ትላላችሁ እዛው ቤቷ ሆነ እንዴት ነው ከዱባይ ወዲያው ወደዛ የምትገባው እንደገና አንድ ነገር ልንገራችሁ የኢሮፕ ቤቶች ሁሉም የሚሰሩት ከእንጨት ናቸው እሺ የሳጅንን የምትቀመጥበት ሽቶ የምታስተዋውቅበትን የምታሳይበትን ቤት እንዳለ እንጨቱን ይውት እንጨት የአረብ ሀገር ቤቶች የሚሰሩት ከድንጋይ ነው ሙቀት ስለሆነ የመድረቅና የእንትን ችግር የለም እሺ የሳጅን ቤት እንጨት ነው እኔ አሁን መስኮት እዚህ ጋር ስለሆነ ለካሜራ የምቹ ስላልሆነ እዚህ ጋር ይሄን አስቀምጬ ነው እንጂ አሳያችኋል እንጨት ነው እንደዚህ እንጨት ነው የሚሰራው ለምን ሙቀት ስለሌለ በብሉኬት ሲሰራ ጊዜ ይወስዳል ወይንም ደግሞ ሳይደርቅ ገና ዊንተር ይመጣል አይደርቅ ለዛ የሚሰራው ቶሎ ፈጣኑ እንጨት ቤት ነው የሚሰራው እንጨት ቤት እንጨት ሲባል ርካሽ እንዳይመስላችሁ እሺ እና ሳጅን የምታስተዋውቁበት ሽቶውን ቤት ወደ መግቢያው ገና ከመግቢያው ስመጣ እንደዚህ ፎቁ ጋር አካባቢ እንጨቱን ይሁት እሺ ኖርዌይ ነው ያለች ይሄን በእርግጠኝነት ነው የምነግራችሁ ያ እና ይሄ በእርግጠኝነት ኢሮፕ አሜሪካ እንኳን ብዙ አይደለም የኢሮፕ ቤቶች እንጨታማ ናቸው ደግሞ የኖርዌይን ቤት አሰራር እናውቀዋለን እሺ ያ እና በዚህ እርግጠኛ ሆኜ ነው የምነግራችሁ እንደገና ደግሞ አንድ ሰው እንግዳ ከሆነ እዚህ ሀገር ኤርፖርቱና ሴንተሩ ይራራቃሉ እየመራችህ መንገድ ሳይጠፋባት ሴንተሩን ምናምን ይሄ እንትን ነው አትል ገባች ያዡ ካላችሁ 10 አንበሳ አውርዱ እኔ ኦስሎ ድረስ ሄድላችኋለሁ እየነዳው ከኔ ካለውበት እየነዳው 7 ሰዓት ገባላችኋለሁ ላይቭ ላይ ያሳዩዋችሁ እዛ ሴት ከኔ ጋር ችግር የለባት ምን ችግር አለ እንደውም ለመጀመሪያ ጊዜ ቡና ምናምን እንጠጣለን ያ ፍሮም ኤርፖርት ምናምን ግን ሀገሩ ልታውቀው ይገባላ ትምታታባል ገረበኝ ገባል ቱጌዘር እንትን ዩኒቨርስ አንበሳ አፌ ላይ ለምዶብኝ አንበሳ እንትን ዩኒቨርስ የእውነት እና እኔ 5 ቀን እረፍት ወስጄ ሄድላችኋለሁ 5 ቀን እያያችሁ እየነዳን ሙዚቃ እየሰማን እንገባታለን ለወዝወዘው ለግሬ ሆቴል እንኳን አልይዝም እዛው መኪና ውስጥ ነው የምተኛው ዛስ እንደገና ደግሞ የኛ ልጆች አሉ ያ ማጣራት ከፈለግን አጣሩልን ማለት እንችላለን ግን ያ ቤቱ ግን ተመልሳ ገባችበት እዛ የዱባይ አላችሁ ዱባይ ቤቶች በእንጨት አይሰሩም እሺ የኢሮፕ ቤቶች የፈለገ ቢለይ የሆነ ቦታው ይመሳሰላል በጣም ነው የሚመሳሰል
መኪና አለሽ ወይ ትከራዩልኛላችሁ ልክ ዩኒቨርሱን እንደገዛችሁት ያ ልክ ዩኒቨርሱን እንደምታስገቡት 10 መኪና ትከራያላችሁ መንጃ ፍቃድ እንሰርቃለን ምን ይለናል ኒኪታዬ ሰላም ነኝ ቀደም ጽፌልሽ ነበር እኮ ያ ጽፌልሽ ነበር አልነበርሽ ያ እንጨቶች ነው እንደገና በሩ ራሱ የዚህ ሀገር በር እናውቃለን የፈለገ ሀብታም ብትሆን ምናምን አንድ አይነበር ነው እና ብራማ ከነሱ ጋር ምን አከራከረ ምናምን ብዬ እኔ እንትን ያልኩት የምትሄዱበት መንገዶች ዝም ብሎ ስለሆነ ማለፍ ፖይንታችሁ ማለት አይደለችም እና ነች አይደለም እንደው ዱባይ ናት እንትን ናት የሚለው ስለሆነ ማለናት አይደለችም የሚለው ላይ ብትከራከሩ ይሻላችኋል ዱባይ ናት ወይስ እንትን የሚለውን ነገር ተውት እንትን ላይ ማለት ናት አይደለችም የሚለው ላይ ፎከስ አድርጉ ግን እዛ አይደለችም እዚህ ናት የሚለው ነገር ተው ለምን ጭንቅላታችሁና የእናንተን የኢንፎርሜሽንና ነገሮችን እንትን አለ ማለት እጥረት እንዲያስንቃችሁ ያደርጋል ማለት ናት አይደለችም የሚለው ላይ ፎከስ አድርጉ ዱባይ ናት ወይስ እንትን አይደለችም እንትን ናት የሚለውን ፎርጌት ትይልን እሺ ይሄን ፎርጌት አድርጉ እዚህ ሀገር እንዳለች የቤቷን አየሁት እንትኑ አየሁት በሩን አየሁት ራሱ ለምን ገና እንደዚህ ሲገባ አካባቢ ነው ደረጃው ስር ነው የላኛው ፎቅ ላይ ደረጃው ስር ነው ሽቶ መደርደሪያ ያላት እዛ ጋር የምትቀመጠውና በነገራችን ላይ አልተከታተልኳት እግዚአብሔርን አልተከታተልኳት ዝም ብዬ አንድ ቪዲዮ ሽቶ ስታሳይ ዝም ብዬ ቆሜ ያዩዋት እኔ አሁን ሐሳቡ አለኝ ግንዛቤው አለኝ እንጂ ምን እያረጉ እንደሆነ እግዚአብሔርን አልከታተላችሁ እኔ ከፈለኩ ነው የምከታተል ከፈለኩ ከተተላለ ቶፒክ እኮ አለበለዚያ ያንን ሰው አውቀዋለሁ ጀስት ምን እንደሚያወራ ለመስማት ቁጭ ብዬ ማዳምጠው ሰው አይደል አሁን ብዙ ሰው ሚዲያ ላይ ያውቃሉ ግን አንድ አመት ባላያቸው ምን እያረጉ እንደሆነ ይገባኛል አንድ ደቂቃ አይቻቸው ምንም የሚመጡት ነገር የላቸው እና አንድ ቪዲዮ ስክሮል ሳረግ ቀስ ይለና ቢያ ያዩት ሽቶን አይደለም ያዩት እንዳጋጣሚ እንደዚህ መግቢያው እንደዚህ ያዩት በሩን አዩት ከዛን ደረጃው ስር ያለውን እንጨት ሳየው እና ስለ ኖርዌይ የሚሉት ነገር ለምን አይተውም አልኩ ግን ሳጂ አንድ ጥያቄ ልጠይቅሽ እኛ ነጮች እንዴት እንደሚኖሩ እናውቃለን ውጭ ሀገር ኢሮፕ ላይ በተለይ እዚህ ያለሽበት ሀገር ላይ ሰዎች ተበላልጠው መኖር ስለሌለባቸው ታክሱ መጥቶ ወገባቸው መጥቶ እኩል ለሚያስቀምጣቸው አንዳንድ ጊዜ ሁለት ስራ መስራት የሚያቆሙ ሰዎች አንድ ነው ስለሚባል ታክስም 30% 50% ራሱ እየከፈለ ከአንዱ ስራ ላይ 30 ምናምን ወይም ደግሞ እሱ እንደፈለገ ከሁለተኛው ግን ግዴታ 45% እየከፈለ እንደገና ደግሞ ኦቨርም ከሆነ መልስ ይባላል እንኳን ሊመለስና እኩል እንዲሆኑ ያደርጋል በጣም ትልልቅ አቅም ያላቸው የነጮች ሚስት ከኛ ጋር ቋንቋ የሚማሩ ምናምን የነበረ ተከፍሎላቸው እናውቃለን ግን የሚኖሩበት ቤት ኦኬ በእንትን ስታንዳርድ ይሆናል በውርስም በምን ስለሚያገኙ ትልልቅ ቦታ ትልቅ ቤት ያገኛሉ አላቸው ምናምን ላይፍ ታይም ደግሞ ከ18 ዓመት ጀምሮ ምናምን ቤት ስለሚገዙ በየጊዜው ስራቸው በጨመረ ቁጥር እንትን እየቀየሩ ምናምን እንደዛ ነገር ወይ ከቤተሰብ የሚወርሱት አለ ምናምን ያንን ያሳድሰውት ምናምን ወይ ትልቅ መሬት ከአባታቸው ይገዛሉ ብቻ እነሱ የቤት መስሪያውን ብቻ ችለው ምናምን እንደዛ ያደርጋሉ ግን የፈለገ የነጭ ሚስት ብትሆን ምናምን ይሄን ሁላ ሽቶ ስታግበሰብስ ዝም አይል ምንድነው ምንጩ የኛ ጥያቄ በፍጹም ዝም አይል ሽቶን እየሸጥሽ ነው ታክስ አትከፍሊበት ኦንላይን ሾፒንግ ነው አልሸጥም አይነት ሙድ ነው የምትጫወቺው እንዳየሁት አትሸጥም ነው ያላችሁኛል አትሸጥም ነው ግን ይሄን ሁላ ሽቶ ብቻ የፈለገ ነጭ ለምን አውሮፕላን መሸጥ አይኖረው
how cow ይላል ያ እና ሊያዘው እንደን ጉዴኬስ ማለት ማህሌናት አይደለችም አይደል ማህሌት ናት አይደለችም አይደል ያ እና ዋቱ ጅሬላ ሊያገሬ ሰው የሆነ ነገር አለ ማለት ነው ተጠራጠር ያኔ ትድናለ ካልጠረጠርክ ትመነጠራለ እንደ ጊዜው ኑር እንደ ዘመኑ አልፎበታል ሰውን ሰው ማመን ትላል እና እስቲ ኢንተረስት እንዲያረገኝ ጎትጉቱኝ እሺ ያ ለምን የፈለገ ባለ ሀብት ብትሆን ሚዲያ ላይ ሳትሰራ ጊፍት ብቻ እየሰጠች ሃው እንደዚህ አይነት ኮስሞቲክ ለዛውም የውድ ልታሳይ እንደዚህ በየቀኑ ዛሬ ይሄ $3000 ነው ሽቶውን ፈልጓል እሺ ይሄው ገዛውት ብላ 4 አይነት ይዛለት ትመጣለች አይደል በዚህ ሀገር ራሱ ሲስተሙም አይፈቅድልህም እንጂ ልሸጣለም የራሴ ነው ካለች የፈለገ የነጭ ሚስት የፈለገ እኔ ምግብ አልበላም ሽቶ ብቻ ግዛልኝ ብትል ራሱ አይፈቅድልህ ሃው እንዴት ኦንላይን ሾፒንግ ከሆነ ደግሞ ይሄን ሁላ ንግድ አስመዝግበሽዋል ታክስ ትከፍይበታለሽ ዱቢታ ለስካት ያ በአሜሪካ እንደውም ለእንደዚህ አይነት ነገር ይሻላል አሜሪካ በደም ስራ ሀብታም ሆነ መኖር ትችላለህ ደሃም ሆነ መኖር ትችላለህ እዚህ ሀገር ግን የሆነ ኮንስታንት እንድነው የሆነ እንትን ሆኖ እንዲኖሩ ነው ጥጋብ ስሜት እንዲሰማ አይፈቅድልህ መስራት ትችላለህ ግን ከአንደኛ ሁለት ስራ እየሰራ ከአንደኛው ስራ በራቆይሽ በምትፈልገው ደረጃ ትከፍላለህ ታክስ እስከ 30 ምናምን እስከ 20 ምናምን እንደዛ እንደገና ደግሞ ሁለተኛ ስራ ካልክ ደግሞ ከምትፈልገው መጀመሪያ ያስመዘገብከው ስራ ያው ይቆረጥ ያልከው ታክስ ነው እንደዛም ሆኖ እኮ 36 ምቆርጠህ እኮ አይመለስልህ እኮ መልሱላ ልትባል ትችላለህ ገብቶቻል ሁለተኛው ስራ ደግሞ 45% አውቶማቲክሊ ላይክ ሼር ጀማዓ ላይክ ሼር ገባችሁ እንደዚህ ነው እንትን አቡ ጌም እየላኩብኝ ወደዛ አይደል ያ እንደዛ ነውና ሃው የፈለገ ዶክተር ብትሆን እሷ ራሱ ዶክተር ይሄ ፕሮፌሽን ስራ እንኳን ቢኖራት እንደዚህ ጊፍት እየሰጠች ምን ይያለች ቤት ሞርጌጅ የለባትም እንዴ ይሄ ነገር ላይ አይን ውስጥ እየገባች ግን እሷ እዛ አይደለም የምትኖረው ለምትሉት ቤቷ የዚህ ሀገር አሰራር ነው እሺ una lovo shop ያይ ቬት ሊያ ያይ ቬት ሜን ቡርዳን እንዴት የፈለገ ሃይ ደረጃ ብትኖር ምን አይነት ላይፍ እንደምንኖር አንተዋወቅም በሀበሻውን ደረጃ ተይ በነጮች ደረጃ አንድ ሙዝ አለ እንደ ገዝተው የሚወጡት ምንድን እያንዳንዱ የሚገዙት መኪና ምናምን ነገር ሁሉ ሞርጌጅ አይደለም ያ ዱካን ሾፕ ቫዱቪል ቢስዱሃር ሜን እንዴት ነው በዮሬኑ ለምትጪው ሊያ ገብቶሽ ሃው በየቀኑ ቪዲዮ ስሰራ ነው የተለያየ ነገር ይዛላችሁ የምትመጣው አይደል እንጂ በወር አንድ ጊዜ ያለን አንድ ሽቶ ነው እንደዛ የምትመጣ ሆናር አርፍ እኔ 80 ሽቶ በላይ ሳይቻችሁ ነበር ግን መቼ ተገዛ ነው እድሜ ልክ ላይፍ ታይም
ከዛ ውስጥ የምቀባው ወይ የተወሸነ ነው በቃ የፈረደበት ፕራዳ አለ። አንድ አመት ውስጥ ሽቶ ገዝቼ አላውቅ ያ እና ታርጌት ውስጥ ትገባለች ግን አይደለችም ለምትሉ ነች። ይሄንን በእርግጠኝነት ነገራችሁ ማለት አሁን ይሄን አጀንዳ ያዙ ሰዎች ጭንቅላታችሁ እንዳይገመት ምንም ከውስጡ ታወጣላችሁ መሰላችሁ። ማህሌት ናት ሳጅን የሚለውን ነገር ላይ ፎከስ አድርጉ። ዱባይ ናት ወይ ኖርዌይ የሚለውን ነገር አውጡት። እሺ ያ እኔ አሁን ሳጅን ናት ማህሌት የሚለው አለም ትኩረቴን ይሳቡ። እዚህ ናት ወይስ እዛ ናት የሚለው ነው። በተለያየ ቢያንስ 3 ነገሮች እዚህ ሀገር ነው ያለችው እዛ ሴት። እኔ እንኳን እዚህ ሀገር የምኖረው የሆነ ቦታ ስጠይቁኝ ድንብርብሬ ነው የሚወጣው። ምክንያቱም እኔ ጉዳይ የለኝም ቦታ ብቻ ነው የማውቀው። ጉዳይ የሌለኝም ቦታ አጠገቡ 10 ጊዜ አልፌ ራሱ ስሙ ማን እንደሆነ ነው አላነበው። ጉዳይ ሲኖረኝ ብቻ ከፈለኩ እንትን ለካ እዚህ ነው እላለሁ ወይ እንትን ሳረገው ማፕ ላይ ምናምን ያ ግን ቤቷ የዚህ ሀገር አሰራር ነው። እንጨት መግቢያው በሩ የዚህ ሀገር በር ነው። እናቴ ተውት። ዱባይ እንደዚህ አይነት ቤት አይሰራ። ዱባይ ድንጋይ ቤቶች ናቸው። ዱባይ የሚሰራው ሙቀት ሀገር ስለሆነ የእንጨት ቤቶች አይሰራም። እንጨቱ እንዲነድ ነው እንዴ ዱባይ ላይ በዛ በሙቀት እንጨቱ ቡል ብሎ እንዲነድ ነው የእንጨት ቤት የሚሰራው። ኢሮፕ ድንጋይ ቤት ልስራ ካልክ ሲሚንቶ መድረቅ አለበት፣ ምን መድረቅ አለበት እስከሚደርቅ ድረስ እንትኑ ይመጣል፣ ቪንተር ይመጣል። ከኋላ ሽቶው ደረጃው ስር ያለውን መወጣጫው ጋር ያለውን እንትኑን ይዩት። እሺ እንጨቱን ይዩት። ያ በዛ እንትን እሱን አውጡት። እሺ ያ እዛው እንትን እንዳላችሁት ዳዝ የኔ ጥያቄ እኮ ይሄ ደግሞ ለሽያጭ አይደለም አሉኝ። ባለፈው ትሸጣለች እንዴ ስላቸው እኔ ስለማልከታተላት አይ ለራሷ ነው እኮ ጀስት ምናምን አሉ። የፈለገ ባለሀብት ብትሆን ያን አታረገው። አቅም ስለማይፈቅድ ሳይሆን ምን ያደርግላል? ውጭ እዚህ ሀገር ደግሞ የት ስትወጣል ስራ ነው የምትሄደው፣ ከስራ ትመጣል። እኔ አሁን መንገድ ላይ ብታዩኝ ሁሉ ቀን ጥቁር ሱሪ ለብሼ ነው የምታዩኝ። የእውነት ጥቁር ልብስ ሱሪ ለብሼ ከላው ላይ የሆነ ጃኬት ለብሼ ብቻ ነው የምታዩኝ መንገድ ላይ ካያችሁ። እንደዚህ ከተማ ለመውጣት ዘንጬ ምናምን ወጥቼ አላውቅም። ሲጀምር ጊዜ የለኝ። ያ የፈለገ ሰው እኔን ካየ መንገድ ላይ ሱሪ ጥቁር ለብሼ ከስራ መልስ ሱቅ ገብቼ ምናምን ነው የምታየኝ እንጂ እንደዚህ ለብሼ ምናምን አታየኝ። ሽቶ የኔ ያሳዩአችሁ ያውላ ሽታው እንዳይሄድ ራሱ ፍሩ። ዛሴት የምቀባው አንድ አይነት ሽቶ ነው አጠገብ። ባለፈው አሳይቻችኋለሁ ከ80 የበለጠ ሽቶዎች ማለት። አሁን እንትን ስለው ምንድነው የሚደረገው? ወደዛ ሄድ በቃ አሁን ሰመር መጣ እንዳለ ሳርና አበባ የኔ ቤት ጋር ያለው ምን ነው የሚባለው? ሰመር ምን ነው የሚባል እንደዚህ ያ እና ብዙ እንትን አይኖርም። የት ነው የምታረግ? ይሄን ጉዳይ ያዛችሁ ሰዎች ማሂ ነው የምትለው ማን ነው የምትለው? እሷ ናት የሚለው ላይ ፎከስ አድርጉ እንጂ እንትን ሀገር ነው ያለችው እንትን ስትል ሰው እንትን ሀገር ላይ ፎከስ እንዲያደርግ ታደርጋላችሁ። እኔ ራሱ ፎከስ የሆንኩት እዚህ ሀገር ነው እንጂ ስለማሂ ምናምን መጀመሪያም አጀንዳውን ለማወቅም ጥሬም ፈልጌው ምናምን ስለማላውቅ ኢንተረስት አላደረገኝ። እንደገና ልንገራችሁ ይሄን ጉዳይ ያዛችሁ ሰዎች ማን እቺ ልጅ ዱባይ ላይ እንዳፈናት፣ ዱባይ ላይ ስላችሁ የሷ ምስጥር ማን እንዳፈነ መሲ ብርጅስቶን፣ ሳራ ላበሻ፣ ፋሲካ ራሱ ፊት አውራሪ
እንደገና ደግሞ ፊራም አለበት። እሺ ፊራ ተጋለጠ ማለት መሲ ተጋለጠች፣ መሲ ተጋለጠች ማለት ፊራ ተጋለጠ። ዝምድናቸው ክርስትና ተነሳስተው አይደለም፣ ወንጀል አብረው ስለሚሰሩ ብቻ። ዱባይ ላይ ያለ ምስጢር መሲ ተናዳ የተጣላች ቀን ሁሉ ብዙ ነገር ትሰማላችሁ። ባይዘው ሁሉ ነገር ታውቃለች፣ ግን ምን አገባኝ ብላ ደንታ ስለምታጣ ሁሉ ነገር ታውቃለች። ከሳራቺ ባል ከገዛቸው የበለጠ እቺ ደደቧን ተዋት። እኔ ለምን የት እንደምትኖር ራሱ አይምሮ ላይ ማትመጣልኝ ልጅ ብትኖር እሷ ናት። መሲ በጣም ብዙ ነገር ታውቃለች። ሀቢባ በጣም ብዙ ነገር አውቃ ሳይሆን ነገሮች ወደ እሷ ይመጣሉ። እነሱ የተጣሉ ቀን ምናምን የለም ያን ቀን በጣም ብዙ ነገር ሰማላችሁ። እሷ ፈልጋ ወንጀል ውስጥ ገብታ ሳይሆን ነገሩ እንደዚሁ ታውቀዋለች። ገብታበት ማለት ከድሮ ሚዲያ ላይ ተሳትፏላት በፖለቲካም በምን ምናምን እልም ዘረኛ መሆና ታውቃለች ምናምን። መሲ ብርጅስቶን አንድ ነገር ልንገራችሁ፣ ይህን ጉዳይ ያዛችሁ ሰዎች፣ ዱባይ ላይ ማህሌት ያላትን ፀጉር ቤት ማን የገዛው? ማን የገዛው? ይህንን እንትን በል ሱቋ ሀበሻ ፀጉር ቤቱ እኮ አሁንም ሀበሻ ነው የሚያስተዳድር። ማን ያሻሻጠው? ብሩ የተበላ ሰው ዱባይ ላይ አለ። እንዴት ነው ብር ያለው እዚህ ቤት ውስጥ ነው፣ ስሜ የጠፋው እዚህ ቤት ውስጥ ነው ብሎ ካሜራ እንኳን ደቅኖ ሲያለቅስ በር ላይ እንኳን ቆሞ ያላየ ነው። ለምንድን ነው? ፀጉር ቤቱ ቤርሙዳ ነው። ይጋፋል እንዴ? እንደ ማግኔት ነው። ሰዎቹ አጠገቡ አያደርስም። ኢዚስ ቪአይፒ ዋቲስ ፋሲካ 2 ድሪያና 3 ኪሎ ሽንኩርትና ቲማቲም ስትገዛ 4 ጊዜ ካሜራ ቀርጻ ቪዲዮ የምትሰራለች። ቡርጂ ከሊፋ ግማሹን የሚያስጨርስ ቤት ብር ተበልታ ዝም አለች። ለእግዚአብሔር ስታው እግዚአብሔርን በሉ እስቲ ምን ነው ብር ያለው እዚህ ነው ብላ ሄዳ አላለቀሰችም? እዛ ፀጉር ቤት ጋር ፀጉር ቤቱን ስታስተዋውቅ አልነበረም እንዴ? አቦ ዛሬ በቃ እንዳለ መስኮት ተከፍቷ ምናምን። ይሽ አሁን ደግሞ ንብ አለ ጋይስ፣ በጣም ነው የምፈራት። እንዴት ትወጣለች አሁን? ንብ እንደዚህ ሲሄድ ፈራው ላይ መጥቶ እንዳርፍ ገባች። አንድ ሰው ፊት አውራሪ ከኢትዮጵያ ድረስ የመኖር ህልውና አደጋ ላይ ሆኖ ዱባይ ሲሄድ ቀጥታ ፀጉር ቤቱን እንዴት አልሄደም? የት ነው ያለችው የሚል አንድ ሰው የለም። ቲክቶከር ናቸው፣ ላይቭ ስትሪመር ናቸው። ራይት ያ ጥያቄው ያለው እዛ ፀጉር ላይ ነው። እሺ ዛሴ ሁሉንም እሷ አውቃ ምን አስተሳሰረቻቸው? ጉዳይ የሚያስጨርሱላትን ኢትዮጵያ ላይ ቤት ተከራይታላቸው ሪል ስቴት ተከራይታ ቪአይፒ እንዲመስሉ ቪአይፒ ለማኞችና አሳማኝ ያስቀመጠችው። ማሂም ብትይዟት ባለስልጣን ሳይቀሩላ ነው የሚታሰራት ነው የምላችሁ። ባለስልጣን ጋር ጉዳዩን እንወስዳለን ትላለ። ባለስልጣኑ ለራሱ ሲል ነው ማሂን እያየን የሚያልፋት። ፖለቲካ ጉዳይ ውስጥ እንዳለበት የምታውቁት ጀዋር መሐመድ ፌስቡክ ላይ ያሰፈረ ቀን ነው። ጀዋር መሐመድ የማሂን ጉዳይ አስፍሮት ነበር በቴክስት። ሌቦች ምን ብሎ ምን ሰምቶ ነው? ጀዋር የቲክቶካችሁ ነገር አሳስቦት ነው? ፖለቲከኞች ይሄ የባለስልጣን ሰዎች እዚህ ጉዳይ ውስጥ ከሌሉበት ጀዋር መሐመድ ይሄን ነገር አያሰፍረው። እሺ ያ የሚያሳምኑላትን ሰዎች ኢትዮጵያ ላይ ይሄ ትክክል ቪአይፒ ምናምን ትልልቅ ግቢ በሊሞዚን ገብቶ የሚወጡ አሳማኝ ፓይለንት ናት ማሬ ምናምን ብሎ የሚያሳምኑ እነሱም አመኔታ እንዲኖራቸው በ90,000 በ200,000 በ300,000 ቤት ተከራይታን ያስቀመጠቻቸው ጀስት ድብ የሚመቱ ብቻ። አንዳንድ ጉዳይ ወረቀት ደግሞ መጥቶ የሚሰጣት እዛ ጉዳይ ላይ የሚሰራ ባለስልጣን ወይ የለም ካብቹ ውጪ ያሉ አሉ አይደል? እነሱ አለ ለራሳቸው ሲሉ ነው ዝም የሚሉት። ማህሌት እሷ ብቻ ስማርት ሆና አይደለም ከዚህ ከፊታችሁ የተሰወረችው፣ በብዙ ሰው እንደዚህ የተሸፈነች ናት።
ሀቢባ ለራሷ ስትል ትሸፍናታለች። ሚኪ ፊት አውራሪ ለራሱ ሲል ይሸፍናታል። ፋሲካ ለራሷ ስትል ትሸፍናታለች። ፊራ ለራሱ ሲል ይሸፍናታል። ምናምን ለእንትና እንደዛ ተሸፋፍነው ነው እሺ ያሉት። እሷ በእነሱ ከቨር ውስጥ ነው ያለችው። ያ ስለ ፀጉር ቤቱ ለምን አትጠይቁም? ተውት ሌላ ነገር። አርቲስት ዳናዊት አለችበት። ገብቶቻል። እነዚህ ሚዲያ ላይ ፊገር የሆኑ ትልቅ ቦታ ያሉትን ሰዎች ቢያስሩ ነው የሚሻለው። እናንተ ተበላው ብለ ተራው ዜጋ ብታለቅስ ነው የሚሻል። አንተ ነህ ተጽዕኖ ማትፈጥረው። ሀቢባ እርምጃ ቢወሰድባት ብዙ በጎች አላት እንበ ያሉ ሳር የሚፈልጉ አሉ። ሚኪ እንትን ቢል እንደሱ እንበ የሚል ግጦሽ የሚግጥ የኔቨር ጊቭ አፕን እሙሙ የሚያጥብላ ሰው ትጠፋለ። የሷም ይነሳሉ። ሁሉም የራሱ በግ አለው እና ምንም በግ የሌለው አፉ ላይ ቢቀመጥ አይሻል? ያ እና ይሄን ጉዳይ ያዛችሁ ሰዎች እጃችሁ ረጅም ከሆነ ነን ብላችኋል ለምታስቡት ተውት። ማሂን ተዋትና የፀጉር ቤቱ ምስጥር አውጡ እስቲ መጀመሪያ እስቲ አውጡ። ለጉዳያቸው ሲሉ እነ መሲ መተው ከናንተ ጋር ሹሹሹ ሲሉ አልነበረም? እነ ሙኒት ጠይቋቸው። የሄለንና የሳራ ላበሻ ብላችሁ ሹሹ ስትሉ አልነበረም? ሙኒት መሲ ሆናችሁ እንትን እስቲ ተጠያቂ እነ ሁሉም አለበት ነው የምላችሁ። እዛ ሴት እና የመጀመሪያውን ስቴፕ ትታችሁ ዝም ብሎ ስቴፕ ባይ ስቴፕ ስቶን ባይ ስቶን የሚባል ነገር አለ። ዝም ብላችሁ አትንጠራሩ። ምድረ አጫጭሩላ የእውነት ምድረ ሲም ካርድ የእውነት ቁምሳጥን ላይ ያለን ዕቃ ለማውረድ ጠረጴዛ ላይ መቆም አለብህ። ዝም ብለህ ብትንጠራራ ልትደክም ብቻ ነው። ሌላ ምንም አባታችሁ አታመጡም። ለማንኛውም ሳጅን ተመልሳ ዱባይ ሄዳለች ምናምን ብላችሁ የምትበጠረቁ ሽቶ ራሱ የተደረበት ቤት የኢሮፕ ቤት ነው የምላችሁ። እሺ የኢሮፕ ቤት ነው። የኢሮፕ ቤቶች አሰራሩ የታወቀ ዊ ኖ ኢት። ሁሉም ኢሮፕ ያሉ ሰዎች ያውቃሉ። ሀቢባ ለባሏ ሱፍ መግዛት እስተቻለች፣ ለባሏ ብዙ መጠጦች ቤት ውስጥ ማስቀመጥ ከቻለች አንተ ለምን አትደፈጠጥም? ያንተ ትዳር እንኳን በአናት ዓለም ለምን እያየነው ዜት አይፈነዳበትም? አያገባትም። እዚህ ጋር እንዴት ለባል ትቀልባለህ ትላለች። እሷ ግን መጠጡን ሺሻውን ላሳይቀር የምታቀርብለት እሷ ናት። ልጇ ሆዷ ላይ ሄዶ ልጥፍ እስከሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው። ስታስተበት ሀቢባ በመውለድ አትፈልግም። ባይዘው ላይ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች። እርጉዝ እኔ ነፍሰ ጡር ነኝ እርግጠኛ ነኝ ቢኖር ማራዘሚያ የወሊድ ማራዘሚያ 9 ወሩ ወደ 18 ወር ቢቀየርላት ደስ ነው የሚላት። ምክንያቱም በምን ትነግዳለች? ሰው እንዴት ወካ ያረግ? ሰው እርጉዝ ሆኖ በሰለጠነ ሀገር ሰልጠኛለሁ ስልጡን የሰለጠነ ሀገር ላይ እንኳ ደና ቆንጆ ክላሲካል ሙዚቃው ላይ እንድትሰማ ነው እኮ የሚደረገው። አድርግ ይላል። ወካ አርግ፣ ቆንጆ ነው ቆንጆ። ቁጭ ብላ ስለ ጠንቋይ ኬስ ታወራላለች። ቁጭ ብላ ባሌ ሚስቴን ገሎ ከገደለ በኋላ ቀብሮ የሚል ብላ አብራታ ለልጇ እንደዚህ አይነት ሆረር ነው ስታሰማ የምትውለው። እቺ ሆረር ልጁ የሰማውን ነገር ነው የሚኖራት። ባይዘወይ ልጆች ሙዚቃ ይሰማሉ። እስከ ዛሬ ካረገዘ ጀምሮ የሰሙትን ታሪክ ልጁ ያንን ነው ሲወጣ የሚተገብራት። ዛሴት ሁሉንም ይተገብራል። ከዛ በኋላ አንድ ቀን እንኳን ለአንድ ሰዓት ወክ እንኳን አርጋ አታውቅም ካረገዘ ጀምሮ። ከዛን ደግሞ ወይ ልጁ የሆነ ነገር ይገጥመዋል
ልጄ ሲወለድ አይኑ ላይ ትንሽ ጉዱፍ አለበት፣ እግሩ ትንሽ ጫማ ያጥረዋል ትላለች። ከዛ እናት አይዞሽ እንኪ አንበሳ። የልጅ ጤንነት ከአንበሳ በላይ ነው፣ በታች ነው ለሷ። ገብቷችኋል? ሰው ወካ አረግም። እኔ ማህፀኗ ውስጥ ራሱ ያለ አይመስለኝም ልጁ፣ ሆዶ ላይ የተለጠፈ ነው የሚመስለኝ፣ ቆዳዋ ላይ ኖ ፑሽ። ለሊት ደስ ቁጭ ብላ ትጫወታለች። ከዛ በኋላ ጠዋት እንደዚህ እንቅልፏን እያደረገች ቁርስ እየበላች ትገባለች፣ እዛው ጋር አለች። 80 አንበሳ ነው ምናምን ብላ ለተስፌ ስትመልስለት ሰምቻለሁ። 80 አንበሳ ላይቭ ላይ አገኘው አለች። በሁለተኛው ቀንም ደግሞ ከሚኪ ጋር እንዳይቀጣኝ ውዶቼ ምናምን ስትጫወት እኔ አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል። እናቴ ተምጥ እሱኑ እንደገና አምጣ ማለት ይከብደኛል። እኔ እኮ ሌላ ሰዎች ጋር ጌም የምትሰጡት አይና ወይ ኬት ያመጣሉ ብዬ እኔ አልጠይቃችሁ። ለዛ ነው እኮ እኔ ጌም ሲልኩብኝ ራሱ ማልጫወተው እንጂ የፈለገ ባጣውን የሆነ 5000 እንደማታሳጡኝ እኮ አውቃለሁ። 5000 የሆነ ቦታ ስትሰጡ ሳይ ዊኬን ነው የሚያመጡት። አልጫወትም። ለኔ ሰቀጥጠኛል። ለኔ ሰው 80 አንበሳ አገኘው ምናምን አለች። እኔ ስንት እንዳገኘችም አሁን እንትና ስትናገር ነው። በሁለተኛው ቀንም ከፊት አውራሪ ጋር ታብታብ ሆዴ እንደዚህ አርግቼ ይቀጣኛል ምናምን ስትል እኔ ጨነቀኝ። ትላንት የሰጣት ሰው ዛሬ ኬት ያመጣል? ኢፊዩ በጣም በሰልፍሽነት አይምሮና ጭንቅላት ካልተደፈነ በስተቀር በመስገብገብ እኔ የዚህን የመስገብገብ ውጤቷን ልጇን ሆዷ ላይ ይለጥፍላት ነው ያልኩት። እግዚአብሔር የመስገብገብ ውጤት ምን ማለት እንደሆነ ልጇን በአንበሳ የቀየረች አንድ ሰዓት እንኳን ወክ አታረግም። ትመጣለች የመዳምንትን ባሌ እንደዚህ አድርጎ ልጆቹን አበላ ልጆችን ለምን አታበላ እያለች ሆዷን ይዛ ታወራለች። ልጁ የሚሰማው ክላሲካል አይደለም ምን አለም የነ ሀጂን ቆለጥ መሰራት እርጉዞናን የሰማችው የነ ገኒ ጥንቁልናን የነ ሱሱ ባሌ እንደዚህ አድርጎ ሁማኔር ሸጠ እሱን ነው ዜዶ ስታለቅስባት እዛ ነው። ልጁ ይዞ የሚወጣው ይሄንን ብቻ ነው። ልጆች የማይሰሙ እንዳይመስላችሁ። ቆሻሻ የልጄ ጤንነት ከአንበሳ በታች ነው ያርክሽው እንጂ አንበሳው ይበልጣል እንጂ ሰው ከሰጠምናም ችግር የለው ማንንም እኮ ይስጥ ጋይስ። አይ እኔ አሁን ትንሽ ጌም እንኳን ለምጫወተው በሁለተኛው ቀን እጫወታለሁ። አይታችሁኛል። ሼም ስለሚይዘኝ ነው እኮ እግዚአብሔርን ሼም ስለሚይዘኝ ቡላላ ቴንክ እውነት ሼም ይዞኝ የሆነ ቦታው ዝም ብሎ በአጋጣሚ ወይ ሪከርድ ጌም አለው አሁን ማምዛ ሰሰጥ ካየው ለኔ የሰጠችም ይመስለኛል። ጫንቆይ ኬት ታመጣለች? ህዝቡ ይወር ደሞስተኛ ነው ምናምን ይላል። እውነት የሆነ ይጨንቀኛል እኔ ለነሱ እና ባላ ይሻለኛል ምን እንደምታረጉ ራሱ አለበለዚያ ሼም ይዘኛል። ለኔና ለእንትና የተለያየ አካውንት መቼም የለህም። አረ ጉራጌ ምናምን ጉራጌ ሼም የለውም እንዴ? ምን ነው የምታወሩት ጋይስ? ሀያለለስ ወይ ጉራጌ ገብገባ ከሆነ ሮማ ለምን አትጫወት? ሮማን ብትጫወት እኮ የአድናቂ እኮ አላት እኮ ምንም ቢሆን እኮ እናቴ ትሙት። እኔ አንድ ቀን ስትጫወት አላየኋት። ብር ብቻ ብትፈልግ እውነት ለሮማን በስነ ስርዓት በደም ነው ሰፖርት የሚያደርጓት እንደዚህ ጌም ብትጫወት። እግዚአብሔር ሮማን ሰዎች ዝም ብሎ አይ ቲንክ የሆነ ጌም እንትን ብትል ዝም የሚሏት ልጅ አይደለች። ሊሳም ሳይትዩ አይደለች። እና ጉራጌ ላይ ታድርጉት። ጉራጌ የሰው ትዳር እያፈታ ነው እንደ ራሱ የሚጠብቀው። ሃይ ባሌ ነው ሰርቶ የሚያበላኝ ትላለች። ምሱ ነው የሚያኖረኝ ትላለች። ሆዷ ላይ ወገቧ ላይ ልጇ ተላጥፎ አልላቀቅ እስከሚል እንደማስቲሽ ቁጭ ብላ ትውላለች።
ሰቀጫ ቶርቶርቱ እናቴ ትሙት የዚህ የመስገብገባ ውጤት የሆነ ነገር አሳየኝ ይላል። የሚገርማችሁ እኔ አሁን ሀቢባ እንደዚህ ሆነች ብትሉ ከሆነው ድንገራችሁ የፈለገ ብትሆን ምንም የማታሳዝነኝ ሰው ብትኖር ሀቢባ ናት። እግዚአብሔር ያውነ እሷ ጉራ ተቆረጠች ብትል ቆራጣ ልጅ ወለደች ብትሉ ምንም የማይትመስለኝ ሰው እኔ ግልጹ ነው የምነግራችሁ። እግዚአብሔር ምንም የማትመስለኝ ምክንያቱም የመስገብገባ ውጤት እንደሆነ ልትማር ይገባል። አንዳንድም ወላጅ እግዚአብሔር በልጅ ያሳያሃለሁ ይልሃል። ጥሩ ነገርም መጥፎም ነገር አንተ ባደረከው ነገር በልጅ መሆኑን ባልስማማ በእግዚአብሔር ስራ ግን አልገባም። ግን ምንም ነገር ሆነች ብትሉ ከኔ አፍ ውይ ምስኪን የሚል ቃል ከኔ አትሰሙት። እግዚአብሔርን አትሰሙት። በፍጹም ምንም አቆሸባብልላችሁ ነገር የለም። እናንተ እዛ ተጀባበኑ ነው የምላችሁ። የተረገመች ሰው እንደዚህ ይሄን ያህል ማንነቱን ይስታል እንዴ? እቺ ወሸላፊት ንፍጣ